እኔ የምለው ጋይስ ዛሬ አስቶን ቪላ አርሰናል ላይ ቢላ እንደሚሆንበት እኔ ብቻ ነኝ የማውቀው ግን ዛሬ ጋይስ ሁልጊዜ ማለት ነው አርሰናል ይሸነፋል ብዬ ቪዲዮ ስሰራ አርሰናል ቀጥቅጦ ነው የሚያሸንፈው። እስኪ ዛሬ አርሰናልን ደግፌ አርሰናል እንዲሸነፍ ላድርገው። እስኪ ግን እንዴት ደግፈዋለሁ? አርሰናልን እንዴት አይምሮ ይፈቅዱልኝ? እንዴት ደግፈዋለሁ? እኔ አርሰናል ይሸነፋል ካልኩ ሁሌ እንዳሸነፈ ነው በቃ። እኔ እንደውም ካልኩኝ በቃ ለአርሰናል ይቀነዋል እና ዛሬ አርሰናል ያሸንፋል። በቃ አርሰናል ያሸንፋል። ዛሬ አርሰናል 3-1 ያሸንፋል። በግልባጩ ማለት ነው 3-1 ዛሬ አርሰናል ያሸንፋል። በቃ አስቶን ቪላ ዛሬ ይረገጣል። ይመቻቹ። ዛሬ እንግዲህ አርሰናል ቪላ ሜዳ ሄዶ ቪላን ይገጥማል። ከመቋጠር ይቦዝናል። አካውንቱ ስለተዘጋ ቢዩኤል አይቋጠርም ብላችሁ አስባችሁ ከሆነ ተሳስታችኋል። ቪላ ብራይተንን እንዴት ካምባክ አድርጎ ዱቄት እንዳደረገው ታውቃላችሁ አይደል? ዛሬም እንቋጠራለን፣ አንላቀቅም። አስቶን ቪላን ቀጥቅጠን የምናሸንፍበት አሰላለፍ ወጥቷል። ሁለት ተቃውሞ ብቻ ነው ያለኝ። ሜሪኖ ቋሚ ሆኖ ባይጀምር ደስ ይለኝ ነበር። ይሄንን ጨዋታ ዩኬሬሽ ገብቶ ማለት ነው። በነገራችሁ ላይ ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ። ወደ 70,000 እየደረስን ነው። ዛሬ 70,000 ሞልተን ማደር አለብን፣ ቅዳሜና እሁዱ ማለት ነውና ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ። ሜሪኖ ባይጀምር ደስ ይለኝ ነበር፣ ዩኬሬሽ ሆኖ ማለት ነው። ራይስ ራሱ ስለማታስተማምን ፊዚካሏ እየደከመች ምናምን ስለመጣች ራይስ ከደከመው ሜሪኖ እንዲገባ ኦር ደግሞ ዩኬሬሽ ራሱ ካልቻለ ደግሞ ሜሪኖ እንዲገባ ቤንች ላይ ቢሆን ጥሩ ነበር። አንደኛ፣ ሁለተኛ ሳካ ኤዜ በእንትና ቦታ ነው የሚጫወተው አሁን በነትሮሳርድና ማርቲኔሊ ቦታ ማለት ነው። እዛ ጋር ከሚሆን ኤዜን በኦዴጋርድ ቦታ 10 ቁጥር ላይ አሰልፈ ነው ኦዴጋርድን ቤንች አድርገ ነው ከዛ ማዱኬን ቋሚ ብናደርጋት የተሻለ ነበር ብዬ አስባለሁ። ቤንች ላይ ማዱኬ ያለ ትሮሳርድ መመለሱ ጥሩ ነገር ነው። ዩኬሬሽ ማርቲኔሊ ያሉ ስኬሊም አለች ምናምን ነገርና ሌላ በጣም የምጠብቀው ጥምረት የቲምበርና ሂንካፔን ጥምረት ነው። ባለፈው መስኪራን ቀይሮ ከገባ በኋላ በጣም ጥሩ ነው ፐርፎርማንስ ያደርግ የነበረውና የሆነ የሊደር ሜንታሊቲ ያለው እኔ በነገራችሁ ላይ ማለት ነው በአምበልነት ከራይስ ቀጥሎ ማምኑ ቲምበር ላይ ነው። የሆነ የሊደርሺፕ ሜንታሊቲ ያለው አይደክምም፣ አይሰንፍም፣ ሲነጫነጭ አታዩትም ምናምን ነገርና የተሰጠው ቦታ ላይ ሮሉን ጠብቆ የሚጫወት ተጫዋች ነው። ሶ ዛሬም በጣም የምጠብቀው እንትን ይሆናል ማለት ነው፣ አሰላለፍ ይሆናል። ይሄኛው አሰላለፍ ብቻ አሪፍ ነው። እንቀጠቅጣችኋለን። ፎሎ እያደረጋችሁ ምናምን ላይቭ ላይ ኳሱን እናየዋለን። ይመቻችሁ። ቋጠሮ መከፍለው ዋጋና መስዋዕትነት አንዳንዴ ያስቀኛል። እዚህ የምኖርበት ሀገር አሜሪካ አርሰናል ካስቶን ቪላ የሚጀምረው ከጠዋቱ 12 ሰዓት ተኩል ነው በእኛ አቆጣጠር እዚህ አሜሪካ ላይ እና ያው የቋጠሮ ነገር አይሆንልኝም እና ተነስቼ ያለሁ አሁን ከሌሊቱ 9 ሰዓት ተኩል ነው በኢትዮጵያ አቆጣጠር። እዚህ ደግሞ 3:30 ነው የምንለው እና ተነስቼ ያለሁ 3 ሰዓት ነው የሚቀረው። ትንሽ ተኝቼ ተነስቼ ያለሁ ግድ ነው አቋጠሩ እንዴ። ካልቸርም አላበላሽም፣ ባህሉንም አላበላሽም። የቋጠሩን ባህል በሰዓቴ አባቴ እየተጨናበስኩ በጠዋት እንቅልፍ የጠዋት እንቅልፍ ሰዎቼ ነው መቋጠረው ነው እያልኩ ያለሁት። አስበዋል የምከፍለው ዋጋ። ኢትዮጵያ ምናምን የምትኖሩ ምናምን ዩሮፕ የምትኖሩ ፏ ብላችሁ ምሳ በልታችሁ ምናምን ቡናችሁ ጠጣችሁ። እኛ እኮ እዚህ አሜሪካ የምንኖር ሰዎች እየተጨናበስን ነው የምንነሳው ጠዋት ኳስ ለማየት። ኢቭን የሊቨርፑልን እንኳን ለቋጠሮ ሲሆን ደግሞ አስቡት። ለክለባችሁ ሲሆን ኦኬ፣ ለቋጠሮ አሁን በሌሊት እነሳለሁ ገና ዶሮ ሳይጮህ። ኤኒዌይስ ግን ቋጠሯችን ከዚህ በላይ መጨመር አለበት። እንግዲህ መልካም የቋጠሮ ጊዜ በቻላችሁት መጠን የያዛችሁትን ይዛችሁ ብቻ ቋጥሩ። ነገ አርሰናል እንዲጥል ወያለው እንዲጥል የሳምንቱ የመጀመሪያ ጌም አስቶን ቪላ ከአርሰናል። እንግዲህ ዛሬ 6 ነጥብ የምናገኘው የመሰለኝ ነው። ለምን እንደሆነ አላውቅም። ጥሩ ነገር ይሸተኛል። ለማንኛውም ኡናይ ኤምሪ አርሰናልን አይወድም ታውቃላችሁ። ስፔሻሊ አርቴታ እሱን ስለተካ ምናምን ነገር በቃል ነገር አለችበት። እሱ ነገር ደግሞ ለኛ ይጠቅመናል። ብዙ ጊዜ በዛ ነገር ተጠቅመናል። አስቶን ቪላ የሚገርም አቋም ባይዘው የመጀመሪያው 6 ጌም ማሸነፍ አልቻለም። ከዛ በኋላ ኮንቨርት ነው ያደርገው ሙሉ ለሙሉ ነው ያለ ጉድሽ ፈላ ነው ምልሽ ዛሬ አንቺ ማትነኪ ነው የሚመስልሽ። ቀስ እያልሽ ትመጫለሽ፣ ችግር የለውም። ለማንኛውም ይሄ በጣም ከባድ ጌም ብዬ ከማስባቸው መሀል አንዱ ነው ለወያላ። አስቶን ቪላ በጣም ይከብዳቸዋል። በዛ ላይ የሚገርም አቋም ላይ ነው አጋጣሚ ሆነው አሁን ማለት ነውና የአርሰናል ቤትም ጉዳት በጣም እያመሳቸው ነው። ግን እነሱ በቤንች በደንብ መሸፈን ይችላሉ። ግን ዋናው ቋጠሮ አለብን ነው። ዛሬ 6 ነጥባችን እንፈልጋለን። እኛ ሰንደራለን እንለጥፋለን፣ እነሱ በአስቶን ቪላ ይለጠፋሉ። አስቡት በቃ ቀኑፋ ፌሽን ይሆናል። ለዚያውም ቅዳሜ ስለሆነ ማለት ነውና አሪፍ ነገር እንጠብቃለን።
እንግዲህ አስቶን ቪላ አክቲቪስት አደራጅ በእናንሻል አንቺን ነው የምንጠብቀው ዛሬ ልትፈርግልኝ ነው ያላረጋግልኝ እስቲ በእናታችሁ ከዛ ነጥቡን ወደ 2 ቀንሰን እናስደነብራታለን ብዬ አስባለሁ። እስቲ ስለዚህ ጌም ያላችሁን ኮሜንት ከታች ጻፉልኝ። ካሞን ቪላ አፕ ደ ቪላ ይመቻችሁ። እኔ የምሳሳት ጨዋታ ምን እንደሚመችኝ ታውቃለህ ወይ? ጨዋታው አቻ ነው የሚያልቀው ወይ ካልሆነ ደግሞ የተጠበቀው ቲም ይሸነፋል። ይሄንን ነገር ቤቲንግ ቆራጩን ጠይቀው፣ ቤቲንግ ቆራጩን ጠይቀው። የምሳሳት ጨዋታ እንዴት ነው ብለህ ጠይቀው። እሱ በደንብ አስረድቶ አብራርቶ ይነግራል። እነሱ ሲጀመር አይመቻቸውም የቀን ጨዋታ። ማይቆረጥ ጨዋታ ቢኖር የቀን ጨዋታ፣ ምክንያቱም የቀን ጨዋታ አይገመትም። ያራዳል ተጠባቂው ቲም በማይሆን ነገር ተለጥፎ ሊወጣ ይችላል። እና አንጆ እያላ ዛሬ ሴጣን ልጁን በሚላጭበት ሰዓት በዚህ ሰዓትማ ጉድ አሰርኝም። አቤት ምቋጥሩ አቆጣጠር ማለት ነው። ይኸው በዚህ ሰዓት ሴጣን ልጁን በሚላጭበት ሰዓትማ ጉድ አሰርኝም። በዚህ ጠራራ ፀሐይ ጉድ አሰርኝም። አንቺን ግን ጉድ እሰራሻለሁ። እና የቀን ጨዋታ ምን እንደሆነ ጠይቃን ወይ ያላ ደጋፊ ይጠይቅና መተው ኮሜንት ላይ ጻፍ። የምታውቁም ንገሯቸው ኮሜንት ላይ። ይቻባችሁ ሰላም ጀማው አክቲቪስት ተመልሷል። አስደስቱኝ ዛሬ አስደስቱኝ ጀማው እንዳሸጥሩኝ በደንብ ኮፒ ሊንክ ሼር አድርጉና ለጀማ አዳርሱልኝ። አክቲቪስት መመለሱን ህዝቡ ማወቅ አለበት። ገብቷችኋል? የግድ ነው። ለማንኛውም ጀማው ነገ 9 ተኩል ሲል አርሰናል ከቪላ ጋር የፕሪሚየር ሊግ ጨዋታ አለን። ታዲያ ከዚህ የጨዋታ በፊት አሰልጣኝ አርቴታ ጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ምን አለ የሚለው እኔ እንደተለመደው ባጭሩ በበረራ አስቃኛችኋለሁ። እናንተ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ እንግዲህ ደገፍ ታደርጉኛላችሁ ማለት ነው። ወደ መረጃው ሳቀናላችሁ። አርቴታ አስቀድሞ የቀረበለት ጥያቄ የተጫዋቾቻችን የጤንነት ሁኔታን ይመለከታል። ሳሊባና እንግዲህ ትሮሳርድ ለነገ ጨዋታ እንዴት ነው ብለውት ነበር። እሱም የቀናት ጉዳይ ነው፣ እስቲ የምንመለከተው ይሆናል ብሎ አሳለፈ። ይህ ማለት እንግዲህ ይኖራሉ ማለት ነው ጀማው። ከዛ በተጨማሪ ደግሞ ማስኩዌራና ዴክላን ራይስ እንዴት ነው ብለውት ነበረ። የመጨረሻ ምርመራ ማድረግ መቻል አለባቸው እኔ ልጆች። በተለይ ደግሞ የማስኩዌራ ትንሽ ጥርት ያለ ነገር ስለሌለው መታገስ ሳይኖርብን አይቀርም ማለት። ዴክላን ራይስ ግን አሪፍ ነው፣ ከአንድ ምርመራ በኋላ የምንመለከተው ይሆናል የሚል ሀሳብ ሰጥቷል ጀማው። ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማው አዳርሱ። በጉዳት ዙሪያ ያሉ መረጃዎችን ይመስላሉ። በቀጣይ ደግሞ ሌሎች የሰጣቸውን ሀሳብ ማካፈላችሁ ይሆናል። ጀማው ይመቻችሁ። ገነርሶች አሰላለፋችን ይመስላል እንግዲህ እንደተጠበቀው ነው። የተከላካይ መስመሩ ዋይት እና ቲምበር ኢንካፔ ካላፊዮሪ ያሉበት፣ የማል መስመር ላይ ራይስ እና ዙቤሜንዲ፣ ኦዲጋርድ፣ ሳካ፣ ኤዜ ሜሪን የፊት መስመሩን የሚመሩት ይሆናል። ታዲያ ዛሬ ዴክላን ራይስ በመመለሱ ምን ያህል ደስታ ተሰምቷቸዋል ገነርሶች? የዛሬው ጨዋታ እንደምናሸንፍ አሁን በልበ ሙሉነት መናገር እችላለሁ። ታዲያ ለዛሬው ጨዋታ ላይ አልደረሰም የተባለው ዊሊያም ሳሊባ በቀጣይ ጨዋታዎች ላይ እንደሚሰለፍና እንደሚመለስ ግልጽ ነው። ምክንያቱም ለጥንቃቄ ሲባል ነው የዛሬው ጨዋታ እንዲያልፈው የተደረገው። ይህ ደግሞ አሪፍ ነው ብዬ አስባለሁ። ምክንያቱም ድጋሜ ቢጎዳ ምናጣው ተጫዋች ይሆናል ማለት ነው ዊሊያም ሳሊባ። ታዲያ ለቀጣይ ቋሚ እንደሚሆን ግልጽ ነው። ዊሊያም ሳሊባ የከፋ ጉዳት አላጋጠመው። ገነርሶቼ ለዛሬው ጨዋታ ይህ አሰላለፍ በቂ ነው። ይመቸን። መልካም እድል